በንስሐ የሚገኝ ደስታ ለሰው የመዳኛ ሁኔታዎች በእግዚአብሔር የታዘዙ ናቸው። ራስን ማዋረድና መስቀልን መሸከም ተናዛዡ ኃጢአተኛ መጽናናትንና ሰላም እንዲያገኝ የተሰጡ ነገሮች ናቸው። ሰው ለመቼም ቢሆን እንዲሸከመው ሊጠራ ለማይችለው ጉርደትና መሥዋዕትነት ኢየሱስ ራሱን መስጠቱ እያንዳንዱን ማጉረምረም ጸጥ ማድረግ አለበት። ለሰው ጣፋጭ ደስታ ሊመጣለት የሚችለው ሕጉን በመተላለፉ ለእግዚአብሔር ከልቡ ሲናዘዝና ኢየሱስ ክርስቶስ የኃጢአተኞች አዳኝና ጠበቃ መሆኑን ሲያምን ነው። ሰላም የሚመጣው በእግዚአብሔር ኃይል ላይ በማረፍ ነው። ነፍስ በተሰጠው ብርሃን መሠረት ተግባሩን ለመፈጸም እንደወሰነ ወዲያውኑ መንፈስ ቅዱስ ተጨማሪ ብርሃንና ብርታት ይሰጣል። የመንፈስ ጸጋ ከነፍስ ውሳኔ ጋር አብሮ እንዲሠራ ይሰጣል። ነገር ግን ለግለሰቡ የእምነት ልምምድ መተኪያ አይሆንም። በክርስቲያን ሕይወት ስኬት የሚገኘው በእግዚአብሔር የተሰጠውን ብርሃን በመቀበል ነው። ነፍስን በክርስቶስ ነፃ ማድረግ የሚችለው የብርሃኑና የመረጃው ብዛት አይደለም። ነገር ግን የነፍስ ኃይሎች ፍቃድና ጉልበቶች ጌታ ሆይ እኔ አምናለሁ፣ አለማመኔን እርዳው በማለት ከልብ ለመጮህ ሲነሱ ነው ስኬት የሚገኘው። እኔ ለወደፊቱ ስኬት ባለው ብሩህ ተስፋ ደስ ይለኛል። እናንተም እንዲሁ ሊሰማችሁ ይችላል። ደስ ይበላችሁ። ጌታን ለፍቅሩና ለርኅራኄው አውድሱት። እናንተ የማታስተውሉትን ለእርሱ አሳልፋችሁ ስጡ። ይወዳችኋል፣ በእያንዳንዱ ድክመታችሁም ያዝንላችኋል። እርሱ በሰማያዊ ስፍራዎች በክርስቶስ ባሉ መንፈሳዊ በረከቶች ሁሉ ባርኮናል እንደሚለው ቃሉ ዘላለማዊ የሆነው የአምላክ ልብ ልጁን ለሚወዱት ለልጁ ከሚሰጣቸው በረከቶች ያነሰ በረከት በመስጠት አይረካም። ሰይጣን አእምሮአችንን ከኃያሉ ረዳታችን ለማራቅና በነፍስ ውድቀታችን ላይ እንድናሰላስል ሊመራን ይሻል። ነገር ግን ኢየሱስ ያለፈውን ኃጢአታችንን የሚያይ ቢሆንም ምሕረትን ይሰጠናል። ስለሆነም ፍቅሩን በመጠራጠር አናዋርደው። የበደለኝነት ስሜት በመስቀሉ ስር ካልተጣለ በስተቀር የሕይወትን ምንጮች ይመርዛል። ሰይጣን ማስፈራሪያዎቹን ሲሰድብህ ከእነርሱ ፊትህን አዙርና በእግዚአብሔር ተስፋዎች ነፍስህን አጽናና። ደመና በራሱ ጨለማ ቢሆንም በሰማያዊ ብርሃን ሲሞላ ግን የእግዚአብሔር ክብር ስለሚያርፍበት ወደ ወርቃማ ብሩህነት ይለወጣል። የእግዚአብሔር ልጆች የስሜቶች ተገዢ መሆን የለባቸውም። በተስፋና በፍርሃት መካከል ሲዋዥቁ የክርስቶስ ልብ ይቆስላል። ለዚህም ምክንያቱ የማይሳሳት የፍቅሩን ማረጋገጫ ስለሰጣቸው ነው። እርሱ የሰጣቸውን ሥራ እንዲሠሩ ይፈልግባቸዋል። ያኔ ልባቸው በእጁ እንደ ቅዱስ በገና ይሆንና እያንዳንዱ ምት የዓለምን ኃጢአት እንዲያስወግድ ለተላከው ምስጋናና ውዳሴ የሚያመነጭ ይሆናል። ክርስቶስ ለልጆቹ ያለው ፍቅር ብርቱ የመሆኑን ያህል ርኅሩህም ነው። ፍቅሩ ከሞት ይልቅ የበረታ ነው። ምክንያቱም የእኛን መዳን ለመግዛትና ከራሱ ጋር ምስጢራዊና ዘላለማዊ በሆነ መንገድ አንድ ሊያደርገን ሞተልን። ፍቅሩ እጅግ ብርቱ ከመሆኑ የተነሣ የእርሱን ኃይሎች በሙሉ ይቆጣጠርና ሰፊ የሆነ የሰማይ ግብዓቶችን ለእግዚአብሔር ሕዝብ ጥቅም ያውላል። በእርሱ ዘንድ መለያየትና የመመለስ ጥላ የሌለበት ነው። ትናንትም ዛሬም ለዘላለም ያው ነው። ምንም እንኳን ኃጢአት የእግዚአብሔርን ፍቅር በመቃወምና ወደ ምድር እንዳይፈስ እንቅፋት የሆነ ለዘመናት ቢኖርም ክርስቶስ ለሞተላቸው አሁንም ቢሆን በበለጸጉ ስርጸቶች በመፍሰስ ላይ ይገኛል። ሃይማኖት በሕይወትህ ተጽዕኖ ከሚያሳድሩ ነገሮች አንዱ ብቻ ሳይሆን ሌሎችን ሁሉ የሚቆጣጠር ተጽዕኖ መሆኑን አስታውስ።